የከተማችን ሌማት የከተማ ግብርና በእንስሳትና ዶሮ እርባታ በጓሮ አትክልት ልማት በንማነብና መሰል ተግባራት የሚተጉ ግለሰቦች ተሞክሮ ይዳሰስበታል። የከተማችን ሌማት የባለሙያዎች ምክር ሐሳብ እንዲሁም የግብርና መረጃዎች ይቀርብበታል። በአዲስ አበባ አርሶ አደርና ከተማ ግብርና ኮሚሽን ከአዲስ ሚዲያ ኔትወርክ ጋር በትብብር እየተዘጋጀ በ15 ቀን አንድ ጊዜ ቅዳሜ ምሽት ከ12 ሰዓት ተኩል እስከ 1 ሰዓት በኤፍኤም 96.3 ሬዲዮ ይቀርባል። የከተማችን ሌማት አለቃ ደስታ ተክለወልድ መዝገበ ቃላታቸው የልማትን አንድምታ ከማዕድ ማስቀመጫና ማቅረቢያነቱ ከሞሰቡነቱ ባሻገር ከብስት መትረፍረፍና ከሲሳይ ሙላቱ ጋር ያቆራኙታል። ሌማት በኢትዮጵያ ማህበረሰብ ዘንድ ትልቅ ከበሬታ የተቸረው በስነ ቃልና የተባህሎ የታጀበ አንድምታ አለው። አቦ ሲመርቁ ሞሰባይ ጉደል በእንጀራ ይሙላ ሌማቱ ወጥም በየአይነቱ እንዲሉ እናት በሀገር ትመሰላለችና፣ በሌላ አነጋገር ሀገር ሞሰቧ እንዳይጎድል ሌማቷ በሲሳይ እንዲትረፈረፍ መመኘት ነው። የምቅ ሀብት ባለቤቷ ኢትዮጵያ አርሶና አርብቶ አደሮቿ የተትረፈረፈ ምርት እንዲያመርቱ፣ ሸማቹ በቂ ምርት በተመጣጣኝ ዋጋ እንዲሸምት፣ በአጠቃላይ ዜጎቿ የምግብ ዋስትናቸው አስተማማኝ እንዲሆንና ለዓለም ትሩፋት እንዲሆን የእጦት ምሳሌነቷ እንዲያከትም ታልሞ ነበር የሌማት ትሩፋት ይፋ የተደረገው። ዛሬ በምድረገነቷ አርባ ምንጭ የሌማት ትሩፋት ለመላው የኢትዮጵያ ሕዝብ የሚታወጅበት አዲስ የልማት ዘመቻ በጋራ የምንጀምርበት ስለሆነ እንኳን ደስ ያላችሁ። ፕሮግራሙ ጥቅምት 24 2015 ዓ.ም በጠቅላይ ሚኒስትር ዶክተር አብይ አህመድ አርባ ምንጭ በመዲናችን ከቅርብ ጊዜ ወዲህ በከተማ ግብርና የተለያዩ ዘርፎች እየተከናወኑ ይገኛሉ። አይቻልምን አስተሳሰብ በጥረታቸው እየቀየሩ ውጤት እያስመዘገቡ ይገኛሉ። በተለይ አሁን ላይ በተቀናጀ የከተማ ግብርና ላይ በመሰማራት የምግብ ፍጆታቸውን ከራሳቸው አልፎ ለሌሎች ተጠቃሚ እያደረጉ ይገኛሉ። ከአንድ ዓመት በፊት ነበር በመንግስት በኩል 5 ደሮች የተሰጣቸው። በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 9 ነዋሪ የሆኑት አቶ አስፋው አሰፋ አሁን ላይ በአንድ ዓመት ውስጥ
60 ዶሮዎች ላይ ደርሰዋል። እዚህ አዲስ አበባ ተወልደን ያደግነው ዶሮ ሲባል እንጠላ ነበር። አሁን ግን ዶሮ ፍቅር ነው። አሁን መንግስት የሌማት ትሩፋት ማለት ትልቅ ተተግብሯል። እሱ ብቻ አይደለም፣ ጎመን አለ ነው ሁለቱንም ለማካሄደው እስከ ኮሚሽነር ተጎብኝቶ በጣም ትልቅ ነው የሰራነው ስራ። በልደታ ክፍለ ከተማ ወረዳ 9 ሞዴል የከተማ ግብርና ተጠቃሚ ናቸው አቶ አበበ ጌታቸው። በተቀናጀ የከተማ ግብርና ማለትም በንብ ማነብ፣ በከብትና በዶሮ እርባታ እንዲሁም በጓሮ አትክልት ተሰማርተው ከራሳቸው ከቤተሰብ አልፈው የአካባቢውን ማህበረሰብ ተጠቃሚ ያደረጉ ይገኛሉ። የሌማት ትሩፋት በሚል ከ2012 ጀምሮ ነው እንቅስቃሴ ጀመረው። እኔ ከ97 አካባቢ ቤቴ እንቅስቃሴ ነበር። ግራጁዌት አድርጌ ቢልዲንግ ኮንስትራክሽን መሰራ የነበረው። አሁን ሙሉ ለሙሉ ቢልዲንግ ኮንስትራክሽን አቋርጬ ወደ ከተማ ግብርና ገብቼ በከተማ ግብርና ስኬታማ ገበሬ ነኝ ማለት ነው። በጠበበች ቦታ ላይ እነዚህ ነገሮች ሁሉ ነው እየሰራን ያለ ነው። አሁን ደግሞ ለአሳ እርባታ ከስር ዝግጅት እያደረግን ነው፣ ከዶሮች ስር ማለት ነው። በሀገር ሰርቶ መለወጥ ይቻላል በሚል ነበር ከስደት ወደ ሀገሯ የተመለሰችው። ታዲያ አሁን ላይ ለሚኩራ ክፍለ ከተማ ወረዳ 14 ልዩ ስሙ አዳማ ቁጥር 1 በሚባለው ስፍራ በከተማ ግብርና ተሰማርታ ህይወቷን እየመራች ያለችው ሀና ታደሰ። ወደዚህ ሙያ የገባሁት በመጀመሪያ ስደት ላይ ነበርኩኝ። ከስደት ወደ ሀገሬ መጥቼ አትክልት ቤት ከፈትኩኝ። አትክልት ቤት ላይ አንድ ከብት ነበረችኝ። ወተትም ክራይ እዛው እያደረኩኝ እርጎም እያደረኩኝ ያቺ ከብት አንዷ 2 እየሆነች ሄደች። መኖሪያ ቤቴ ላይ ባለችኝ ትርፍ ቦታ ላይ ነበር እየሰራ ያለሁት። ከዛ እሱን ወደ ማሳደጉ ሄድኩኝ። ከመኖሪያ ቤት ጋር ከብት ስራ ስለማይሆን ሌላ ቦታ ገዛሁኝ። ወደ ወንዝ አካባቢ ነው፣ እንደምታዩ ሰፊ ቦታ ነው። ወደ 3500 ካሬ ነው። አሁን እኔ ከባለቤቴ ጋራ ባለቤቴ ከጎኔ ይረዳኛል፣ አብረን ነው የምንሰራው። ከዛ እያደገ አሁን የምታዩ ደረጃ ደርሶ ዶሮንም ከብቱንም የባልትና ውጤቱንም የጓሮ አትክልቱንም እየሰራሁ እገኛለሁ። በቀን 1006 እስከ 1007 2000 ዶሮ ነው ያሉን ለጊዜው። ቀጣይ ደግሞ ልናስገባ ቤት አዘጋጅተን እንገኛለን። የሀና ታደሰ ባለቤት የሆነው አቶ እሸቱ ደሜ በወቅቱ ከብቶችን እየተንከባከበ ነበር ያገኘውት። እኛ ደስ ብሎ የምንሰራው ስራ ነው። ደስ ይላል። ፍላጎቱ በውስጥሽ ካለ በጣም የሚወደድና ደስ የሚል ስራ ነው። ያው ግን ቀላል የሚባል አይደለም፣ አድካሚ ነው። በቂርቆስ ክፍለ ከተማ መሿለኪያ ልዩ ስሙ መስከረም ማዞሪያ አካባቢ በሚገኘው መኖሪያ ቤቷ ነበር የከተማ ግብርናን ሀ ብላ የጀመረችው። እሺ፣ ወይንሸት ፎሻ እባላለሁ። የሚኖሩበት እዚህ ነው። ግደሮች አሉ፣ የወተት ላሞች አሉ፣ ጥጃዎች አሉ። ስንት ናቸው በቁጥር ነው ወይስ ከብት አይቆጠርም ይባላል? በቁጥር 11 ናቸው። በቀን ስንት ይሰጣሉ ወተት? አማካይ ነው እስከ 30 የሚገቡ አሉ። ለሁሉም ነገር አስፈላጊ ወጥ የለብሽም ማለት ነው። ጎመን ተወደደ፣ ቲማቲም ተወደደ የለም፣ እሱ የለም። ያስደስታል። ያው የአቮካዶ ደርሷል። አሁን እንደምታዩ በጣም ደስ የሚል አቮካዶ ነው። ዘይቶናም እንደዛ ነው። በብዛት ያው እንዳልኩሽ እንጠቀማለን። ቤት ነው የምንበላው፣ አንሸጥም። የመጡ ሰዎች ግን ይወስዳሉ። ከለውጡ በፊት በራሳቸው ይዞታ ላይ ምንም አይነት ስራ እንዳይሰሩ ማዕቀብ ተደርጎባቸው ቆይቷል አርሶ አደርና የአርሶ አደር ልጆች። ሆኖም ከቅርብ ዓመታት በኋላ አርሶ አደሮችን መልሶ በማቋቋም በራሳቸው ይዞታ ላይ ተጠቃሚ እንዲሆኑ ተደርጓል። ኮሚሽነር ባዩ ሽጉጤ በፊት ያው እዚህ ከተማ ላይ አርሶ አደሮች አሉ፣ ሲገለሉ ሲፈናቀሉ ነበረ። ነገር ግን በአሁኑ ሰዓት አርሶ አደሩ በራሱ ይዞታ ላይ በመኸር ምርት ብቻ ሳይሆን አመቱን ሙሉ የከተማ ግብርና የተቀናጀ እየሰራ ያለበትና ከራስ አልፎ ለከተማው ምርት እያቀረበበት ያለበት ሁኔታ ነው ያለው። በመንግስት በኩል የተሰጣቸውን እድል ተጠቅመው ወደ ከተማ ግብርና ከገቡት አርሶ አደሮች መካከል አርሶ አደር አስራት ገመቹ አንዱ ናቸው። የ6 ልጆች አባት የሆኑት አርሶ አደሩ አሁን ላይ በአቃቂ ቃሊቲ ክፍለ ከተማ ወረዳ 4 በሚገኘው ይዞታቸው ላይ በተቀናጀ ከተማ ግብርና ላይ ተሰማርተዋል። በ5 ዓመት ቆይታቸውም በግብርናው አመርቂ ውጤት አግኝተዋል። ከ5 ዓመት ወዲህ ወይ ከ6 ዓመት ወዲህ ነው በይበልጥ ልንሰራ ቻልን። የጓሮ አትክልት አበባም ነው
ምግብም ነው ባለው በመሬት ልክ በየበራፉ ላይ ባለው አቅም ላይ ማድረግ ይችላል። እንደ ይሄ በላስቲክ ተደርጎ እያንዳንዱ በበራፉ ላይ ዶሮ ቦታ አይፈልግም። ለምሳሌ ዶሮ ለመስራት ኬጅ ማድረግ ነው የተወሰነ እንደየቦታው ስፋትና ጥበት ከተማ ግብርና መስራት ይቻላል። 4000 ዶሮ በሬም እንቀልባለሁ እኔ ለስጋ ናቸው። በአመት 2 ጊዜ ገናና ፋሲካ በይበልጥ በሮች እየገዛውኝ እየቀለብኩኝ ያው ገበያ ማረጋጋት እንሰራለን። አርሶ አደር መከታ ፍቅሬ ነዋሪነቱ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 ነው። ወደ ከተማ ግብርና የተቀላቀለው ገና በልጅነት እድሜው ነበር። ከወላጆቹ የወረሰው ትልቁ ሀብቱ ግብርና እንደሆነ ይናገራል። ለኛ ግብርና ህይወት ነው። እኛ ከጥንት ከእናት አባቶቻችን የወረስነው ነገር ግን በዚህ ልክ አልነበረም። አርሶ አደሩም ተገፍቶ በነበረበት ዘመን ኦሬዲ ጠፍተን ነበር በሚባል ደረጃ ወደ ሌላ ህይወት እየተቀየረ ነበር። ግን ያው ብልጽግና ደግሞ ለአርሶ አደሩ በሰጠው ክብር መሰረት ባገኘነው ድል በተደረገልን ነገር በሙሉ ቦታችንም ተመልሶልን ክብርም አግኝተን ስማችንም ሞገስ አግኝቶ ዛሬ ወደ 60 ላሞች የሚጠጉ ላሞች ይዘን ለህብረተሰቡ በሰፊው ወተት ማዳረስ እየቻለን ያለ ነው። ወጣት ቢራራ ሙሉ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 12 ነዋሪ የሆኑት የአስቴር ቱራ ሁንዴ የቤተሰብ አባል ነው። አሁን ላይ በከብት እርባታና በጓሮ አትክልት ተሰማርተው ይገኛሉ። እኛ በጣም ድሮ የናፈቅነውን አሁን ደግሞ መልሰን አግኝተነዋል። ገበሬ ነበርን። እኔ የአስቴር ቱራ ባለቤት ነኝ። ብልጽግና ከመጣ በኋላ ነው ማርለብ በቅርብ ጊዜ ነው ማርለብ የተጀመረው። የሐረር ሰንጋ ቢባሉም በትክክል ነው ይመስላሉ። ምክንያቱም ዝርያቸውን ከዛ ነው ከሐረር ነው ዝርያቸው። ስንት ናቸው ቁጥራቸው? 24 ናቸው። ታታሪ ገበሬዎች ነን። እኛ ቤተሰቡ ታታሪ ገበሬ ነው። በጣም በአመት እኛ 3 ጊዜ ነው የምናመርተው። ይሄን መሬት ዝም ብለን ቁጭ አናደርገውም። ምክንያቱም ግብርና ድሮ ይናቅ ነበር፣ ገበሬ ተብሎም ይሰደብ ነበር። አሁን ግን ግብርና ወርቅ ነው። ምክንያቱም ጥቅሙን ሳያውቁ ነው። የሰው ልጆችን በዚህ በኢትዮጵያም ይሁን በዓለምም ይሁን ግብርና ነው ይዞ የሚኖረው። የከተማ ግብርና ከግለሰብ ከቤተሰብ ባለፈ የኢንቨስትመንት አማራጭ እየሆነ መጥቷል። ዘርፉም በበርካታ ባለሀብቶች ተመራጭ እየሆነ መጥቷል። የግቢውን ውበት ለተመለከተው ልዩ የመንፈስ እርካታ ይሰጣል። በ10 ካሬ የተንጣለለው ግቢ በውስጡ ቁጥራቸው በርከት ያሉ የወተት ላሞች፣ ዶሮዎችን እንዲሁም ልዩ ልዩ አትክልቶችን ይዟል። በቦሌ ክፍለ ከተማ ወረዳ 12 የሚገኘው ኤሊፌንቲ አግሮ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር አቶ ስለሺ ወንድማገኝ የማህበሩ ዋና ኃላፊ ናቸው። ተመሰረተው ቤተሰቦች ናቸው። አንድ አባትና 7 ልጆች ሆነው ነው ግቢውን የመሰረቱት። ሲጀመር በ5000 ዶሮ አካባቢ ነው የተጀመረው። የዛሬ 4 ዓመት 5 ዓመት አካባቢ ላይ ነው የተጀመረው። አሁን ግን ግቢው ላይ ወደ 20000 ዶሮ አለን። የስጋ ዶሮ አለን። ሳሶ ዶሮች አሉን። እንቁላል ዶሮች አሉን። ወደ 80 የሚጠጉ ላሞች የሚታለቡ አሉ። በሬዎች የሚደልቡ አሉ። በጎች አሉ። ይህንን ስራ እያቀናጀን እየሰራን ነው። በ5000 የእንቁላል ዶሮዎች ስራውን የጀመረው ኤሊፌንቲ አግሮ ኢንዱስትሪ በተለይ አሁን ላይ በተደጋጋሚ የአርቢዎችን ጥያቄ የሆነውን የመኖ እጥረት ችግር ለመቅረፍ በራሳቸው አቅም መኖን በማምረት ከራሳቸው አልፎ ለሌሎች ተጠቃሚ እያደረጉ ይገኛሉ። ምግባቸውን የዶሮዎችንም ሁሉም የዶሮ የተለያዩ አይነት መኖዎችንም ለከብቶችም የሚሆን መኖ እኛ በራሳችን ፋብሪካ አለን። እዚህ ላይ ያዘጋጀን ነው የምናቀርበው። እነዚህ መኖ ማቀነባበሪያ ያላቸው አርሶ አደሮች ከራሳቸው ፍጆታ ባለፈ ለአካባቢው አርቢ ምርቱን የሚያቀርቡበት በተመጣጣኝ ዋጋ እንዲያገኙ የሚያረጉበት ሁኔታ አለና ይሄ ትልቅ የመደጋገፉም ልምድም የመወሳሰር ስለሆነ ይሄ የግብርናው ምርት እድገት ላይ የግብርናው ተሳታፊ ቁጥር መጨመር ላይ የአንበሳ ድርሻ ነው ያለው። አሁን ላይ ከመኖሪያ ቤት ባለፈ የመንግስት ተቋማት፣ ትምህርት ቤቶች፣ የሃይማኖት ተቋማት ባላቸው ትርፍ ቦታ ላይ የከተማ ግብርናን ተግባራዊ በማድረግ ህብረተሰቡን ተጠቃሚ እያደረጉ ይገኛሉ። ኮሚሽነር ባዩ ሽጉጤ ለምሳሌ እንደ አስቱ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ብናይ በግቢ ውስጥ ለሌላ ስራ እድልም ከመፍጠር አውትሶርስ አድርጎ የማልማት ኢንዱስትሪ ፓርክ እንደ ምሳሌ ማንሳት እንችላለን።
ከ395 ትምህርት ቤቶች የመንግስት ላይ ወደ 339 የግል ትምህርት ቤቶች ላይ ወደ 102 የመንግስትና የግል ጤና ጣቢያዎች ላይ በሃይማኖት ተቋማት የመንግስታት አስተዳደር ግቢዎችን ብናይ ሰፋፊ ቦታዎች የያዙ አሉ። ሁሉንም አሟጠን ተጠቅመናል ባንልም ብዙዎች አርያ መሆን የሚችል ስራ እየሰሩ ነው ያሉት። ይሄ ትልቅ እድል ነው። ይሄንን አሟጠን መጠቀምን ይጠይቃል። በየካ ክፍለ ከተማ ወረዳ 9 ኮተቤ አካባቢ የሚገኘው የአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን የከተማ ግብርና ሰርቶ ማሳያ ግብዓት ብዜት ማዕከል ውስጥ በ3 ሄክታር መሬት ላይ ለምግብነት ለመድኃኒትነት የሚውሉ አትክልትና ፍራፍሬዎች ይገኛሉ። የግቢው ጸጥታ ከአትክልትና ፍራፍሬዎች ውበት ጋር ተዳምሮ ልዩ የመንፈስ እርካታ ይሰጣል። የማዕከሉ ሰራተኞችም ኮፍያቸውን ጣል አድርገው ቦቲ ጫማ ተጫምተው ቱታ ለብሰው ጎንበስ ቀና እያሉ አትክልቶችን ይንከባከባሉ። ወይዘሮ አየለች በቀለ እባላለሁ። ሰርቶ ማሳያ ከተማ ግብርና አርሶ አደር ልማት ኮሚሽን ሰራተኛ ነኝ። አትክልት ተንከባካቢ። ኮፍያሽን አድርገሽ የሰሌን ኮፍያ አድርገሽ እየሰራሽ ነው። ረጅም አመት ነው እዚህ ማዕከል ውስጥ ያለሽው? አዎ። አትክልቶችን እየተንከባከብሽ ነው ያገኘውሽና እንግዲህ በዚህ ማዕከል ውስጥ በጣም የተለያዩ አትክልቶች ፍራፍሬዎች አሉ። ለምግብነት ለመድኃኒትነት የሚውሉ አትክልቶችና ፍራፍሬዎች አሉና ይሄው ዳማከሴ ነው። አዎ አሽቹ መደጋግሜ እያሸተትኩት ነው። በጣም ሽታው ደስ ይላል። በጣም ያረጋጋል። ራሱ ሽታው ደስ ይላል። የዳማከሴ ጥቅም ቀላል አይደለም። አትክልቶቹ ራሱ መድኃኒት ናቸው። ሁሉም በቃ ማለት ሐኪም ቤት ብቻና መድኃኒት ብሎ ከመሄድ ምግብ በመብላት አትክልት በመብላት ራስን በመጠበቅ ራሱ እኮ በሽታ ይባረራል። ማዕከሉ በ2004 ዓ.ም ነበር የተቋቋመው። ሲቋቋምም የራሱ የሆነ ዓላማ አለው ያሉን አቶ አብደታ ደሜ ናቸው። 3 ዋና ጉዳዮች አለው ማለት ነው፣ ዓላማዎች አሉ። አንደኛ የከተማ ግብርና የሚሆኑ ግብዓቶችን እዚሁ አባዝቶ ከተማ ግብርና ተሳታፊዎች ጋር ጥራት ያለውን ዝርያ ለማድረስ ዳረስ ነው። ሁለተኛ ደግሞ የተለያዩ ሰርቶ ማሳያ ስራዎችን መስራት ነው፣ በተግባር እዚህ እንዲያዩ ለማድረግ ነው። ሶስተኛ ትሬኒንግ ሴንተርም ነው። እንዴት ይሰራል የሚለውን እስከ ፊልድ ድረስ ሄዶ ማለት ነው እያሳየን ጉድጓዱ እንዴት ይዘጋጃል፣ አሁን ለምሳሌ ፍራፍሬ ለመትከል እንዴት ይተከላል፣ ከተተከለ በኋላ ምን ማደረግ አለበት የሚለውን ፕራክቲካል ሁሉንም ነገር እዚህ እያሳየን ነው። ባለን እቃ ትንሽም ቦታ ካለችን እዛች ያለችን ቦታ ላይ እቺን ታክል ቦታ ብትኖረን እዚች ጋንዷን ልቻቻችለን ታክለን የራሳችንን ንጹህ የሆነ ነገር አይናችን ያየውን ነገር በቀላሉ መመገብ እንችላለን ማለት ነው። ይሄን ሁሉ ልምድ ከዚህ ነው እየመጡ የሚያገኙት። በተለይ ሴቶች ቤት የሚውሉ እናቶች እንደኛ አይነቶች እናቶች ቤት ይውላሉ። እነሱ ስራ ፈተው እንዳይውሉ ከደጃቸው ላይ ተጠቃሚ እንዲሆኑ እያደረግን ያለን ትልቁ የስራ ልምድ እየሰጠን ያለን። የከተማ ግብርና ቤተሰብ በአነስተኛ ወጪ ትኩስ ጤናማና የተመጣጠነ ምግቦችን እንዲመገብና ጤናው የተጠበቀ ማህበረሰብ እንዲፈጠር ከማድረጉም በተጨማሪ የመኖሪያ ግቢን እንዲሁም የአካባቢ ውበትን በመጠበቅ ሰዎች የዕለት ተዕለት ስራቸውንና ውሏቸውን በተነቃቃ መንፈስ እንዲያሳልፉ ያስችላል። በተጨማሪም የአረንጓዴ ሽፋንን ከፍ በማድረግ በከተማ የሚስተዋሉ ከፍተኛ የሙቀት መጠን እንዲቀንስ ጉልህ አስተዋጽኦ ማድረግ ይችላል። እዚህ ጋር መተን ቁጭ ስንል ራሱ የወፉ ዝማሬው የአካባቢው ዝማሬ ሌላ ቦታ እንድትሄጂ አይጋብዝሽም። ከተፈጥሮ አትክልት ጋር መዋል ራሱ አይምሮሽን ጤነኛ ነው የሚያደርገው። አዎ ዙሪያውን በከተማ የተከበበ ነው፣ ግን ከከተማ ውጭ ነው የሚመስለው። አየሩ በጣም ነው ደስ የሚለው። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት እንደ ሀገር የተጀመረው የሌማት ትሩፋት ተግባራዊ በማድረግ በርካታዎቹ ህይወታቸውን ቀይረውበታል። ከራሳቸውም አልፈው የከተማ ነዋሪውን ተጠቃሚ እያደረጉ ይገኛሉ። አትርፌ ተጠቅሜ ልጆቼንም ጠቅሜ ቤተሰቦቼንም ረጅቼ ነው ያለሁት። የተጣራ ለልጆቼ የምከፍለውን ከፍዬ ደሞዛቸውን የቤት ኪራይ ከፍዬ የሱቆችን ከፍዬ ጨርሼ
የተጣራ ገቢ ከቀለብ ውጪ 150 ሺህ ብር እናገኛለን በወር። ኖርማሊ ፍስክ ሰዓት ላይ 400 ሺህ ብርም እናገኛለን። አይብ ለመግዛት ገበያ ወጣን፣ ቅቤ ለመግዛት ገበያ ወጣን፣ ወተት በየቀኑ ለልጆች ተደራሽነት ታደርጋል። ገበያው ላይ ደግሞ ወጥተሽ ወደ ብር ቀይረሽ መምጣት ትልቅ ስኬት ነው ለኔ። የከተማ ግብርና ቤተሰብ በአነስተኛ ወጪ ትኩስ ጤናማና የተመጣጠነ ምግቦችን እንዲመገቡና ጤናው የተጠበቀ ማህበረሰብ እንዲፈጠር ከማድረጉም በተጨማሪ ለሴቶች ለወጣቶችና ለአረጋውያን የስራ ዕድል በመፍጠር በኩል ከፍተኛ አስተዋጽኦ አድርጓል። ወደ 65 ሰራተኛ ግቢው ላይ አለ። የሚበሉትም የሚተኙትም እዚሁ ግቢ ውስጥ ከግቢ ያወጡ። ካሁን በፊት እኔ ስራ የለኝም ነበር። እዚህ ግን የስራ ዕድል ተፈጥሮልኝ እኔን ራስን በደንብ ማስተዳደር ችያለሁ። ቁጭ ከማለት መስራት በዚህ እድሜ እያየሽኝ ነው። 17 ዓመት ቀላል አይደለም። መንግስት በሚከፍለን ደሞዝ ያው ተጠቃሚ ነን ማለት ነው። ከባለቤቴ ጋር 7 ነኝ። 7 ቤተሰብ ማስተዳድረው እዚህ በማገኘው በሚከፈለኝ ደሞዝ ነው። ስሰራ የኔን ጥቅም የኔ ልጆች ብቻ ሳይሆን ይህንን አትክልት የሚጠቀሙ ማህበረሰብ ልጆች ጭምር እያሳደግኩ ነው ማለት ያ ማለት ሀገራዊ የዜግነት ግዴታዬን ጭምር እየተወጣሁ ነው የሚል እምነት ስላለኝ ይህን በማግኘት ራሱ በጣም ደስተኛ ነኝ። እዚህ የምንቀጠርበት 500 አድርሞ 500 ብር ያገኛሉ በቀን ማለት ነው። አዎ ሰርቶ መጠቀም ደስ ይላል። በጣም ተጠቃሚ ሆኛለሁ። ምግብ እዚሁ ነው፣ መኝታም እዚሁ ነው። ደሞዝ እስከ 10 ሺህ አገኛለሁ። በጣም ተጠቃሚ ነኝ። ቤተሰቦችን እየረዳው ነው የምገኝ። ተጠቃሚ ሆኛለሁ። አንደኛ ነገር ሌማት ትሩፋት አንደኛ ተጠቃሚ እኛ ነን፣ መንግስት መስሪያ ቤቶች ነን። የደረሱ አትክልቶችን ከዚህ ፍሬሽ ወስዶ መብላት በራሱ ቀላል ነገር አይደለም። ለእንስሳት የሚስማማ አየር፣ ለንቦች አመቺ የሆነ ስነ ምህዳር፣ ስጋና እንቁላል ሊያትረፈርፍ የሚችል ተፈጥሮም ያላት ሀገር ናት ኢትዮጵያ። ይህንን አቅም ከመጠቀም አንጻር አሁንም ብዙ ርቀቶች ቢቀሩንም በተደጋጋሚ በተሰራው የግንዛቤ ማስጨበጫ ስራ ግብርና በከተማ ላይ ተችሏል። ኮሚሽነር ባዩሽ ሽጉጤ በፊት ግብርና ከተማ ላይ አይቻልም የሚባለው አስተሳሰብ ቀርቶ ዛሬ በብሎክ ደረጃ ሚኒመም አንድ አባወራ 5 ዶሮ በመያዝ እስከ ከዛ በላይ ለስራ እድል መፍጠሪያነት በሚሆን ሁኔታ እየተመረተ ነው ያለው። ስለዚህ ይሄ ትልቅ የምርት ለውጥም የታየበት የ2012 ወደ 50 ሺህ ቶን ብቻ የነበረው ምርት ዛሬ ወደ 280 ሺህ በላይ ምርት እየተገኘ ነው በቶን ደረጃ ማለት ነው። ይሄ ደግሞ ከእንስሳት ዘርፉም ከእጽዋት ዘርፉም እየመጣ ያለ በተግባርም ደግሞ ልምድ ከጎረቤቱ እየወሰደ በአሁኑ ሰዓት በምርታማነትም ለውጥ እየመጣ ያለበት ነውና ትልቅ መሰረት እየጣለ ነው ማለት ይቻላል። በ2015 ዓ.ም ተግባራዊ የሆነው የሌማት ትሩፋት አሁን ላይ በርካታዎችን ተጠቃሚ እያደረገ ይገኛል። በተለይ የከተማ ነዋሪዎቹ ባላቸው ቦታ ላይ በዶሮ በከብትና በአሳ እርባታ ንብ በማነብ እንዲሁም በጓሮ አትክልት በመሰማራት የራሳቸውን የምግብ ፍጆታ ከመሸፈን ባለፈ ምርቶቻቸውን ለገበያ በማቅረብ ገበያውን በማረጋጋት በኩል ከፍተኛ ሚና እየተጫወቱ ይገኛሉ። ሆኖም በስራቸው ላይ እንደ ችግር ብለው የሚያነሷቸው በአምራቹ ዘርፍ ከባድ ችግሩ የግብአት ችግር መኖ ከአቅም በላይ ነው ያለው። አንድ ሞዳን ሰራ 450 ብር ነው ማውሳት ያለ የቦታ ጥበት። ነገሮች ቢመቻቹ የመድኃኒቱ የመኖ ነገር ከተስተካከለ እኛም ማንሰራበት ነገር ሊኖር አይችልም። ታዲያ በአርቢዎች የሚነሳውን ችግር ለመፍታት የአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽን ምን አሰበ? የአዲስ አበባ ከተማ አስተዳደር የአርሶ አደርና ከተማ ግብርና ልማት ኮሚሽን ምክትል ኮሚሽነር አቶ መሐመድ ሊጋኔ የመኖ ጉዳይ ትክክል ነው። እንደሚታወቀው የከተማ ግብርና የእርባታ ስራችን ባሰፋን ቁጥር የመኖ ፍላጎትም እየጨመረ ነው የሚሄደው። ስለዚህ የመጀመሪያው እንደ ከተማ አስተዳደር እያደረግን ያለ ነው በተለይ የመኖ ምርት ላይ የተሰማሩ ባለሀብቶች ጋር መድረክ በመፍጠር በመነጋገር ገበያ ከሚመረተው በአነስተኛ ዋጋ እንዲያቀርቡ የማድረግ ስራ ተሰርቷል። ሙሌ የመኖ አቅራቢ ድርጅት ጋራ ውል ተዋውሎ መኖ የሚያስቀምጥባቸው ቦታዎችን በማመቻቸት ከተማ አስተዳደሩ የአርሶ አደርና ከተማ ግብርና ልማት ኮሚሽን እዛ መኖ እንዲያቀርብ ታደርጋለች። እሱ ብቻም ሳይሆን የመኖ አቅራቢ ባለሀብቱ በከተማው ላይ ከሚገኙ ሸማቾች
ማህበሮች ጋር የማስተሳሰር ዩኒዮኖች ጋር የማስተሳሰር ስራ ተሰርቷል። ስለዚህ ሸማቾች ከዛ ይወስዳሉ። ከዛ የወሰዱት ምርት በአካባቢያቸው ከህብረት ስራ ማህበሩ እንዲወስዱ በማድረግ እና በተቆረጠ ዋጋ እንዲወስድ በማድረግ ካላስፈላጊ ዋጋ እና ከትራንስፖርቴሽን ወጪ የማዳን ስራዎች እየተሰሩ ነው ያሉት። ይህም ሆኖ በርካታ ቀጣይ መሰራት ያሉባቸው ስራዎች አሉ። አሁንም ሌሎቹም በመኖ ዘርፍ ላይ እየሰሩ ያሉ ባለሀብቶችን በማናገር ለአምራቾች በአቅራቢያቸው ምርት የሚያገኙበት እድል መፍጠር እንዳለብን ገብቶን በዛ ደረጃ እየሰራን ያለ ነው። በአገር አቀፍ ደረጃ ተግባራዊ እየተደረገ ያለው የልማት ትሩፋት በምርት እድገት፣ በምግብ ዋስትናና በስራ ዕድል ተጠቃሚነትና ገበያውን በማረጋጋት በኩል ጉልህ ለውጥ እየታየ ነው። እንደ ከተማ ከ220 በላይ የቅዳሜና እሁድ ገበያ ቦታዎች አሉ። አሁን ለምሳሌ ላፍቶ የገበያ ማዕከል ዛሬ የልቀት ማዕከል ላይ የሚመረተው እንቁላል 13 ብር ነው እዛ የሚሸጠው ማለት ነው። የነገዋ ሴቶች አደባባይ ላይ 13 ብር ነው የሚሸጠው። ነፃ ገበያ ላይ ምን ያህል እንደሆነ እናውቃለን። እነ ቆስጣ ሰላጣን ብንወስድ ሱፐርማርኬት ላይ የሚሸጠው ዋጋና በአካባቢው የሚሸጡበት ዋጋ ይለያያል ማለት ነው። ይሄ የሚያመላክተው ወደፊት በተወሰነ ደረጃ የከተማውን የምግብ ፍጆታ ራሱ ነዋሪው እየሸፈነ የሚሄድበት ሁኔታ እንደሚፈጠር የሚያሳይ ነው። ስለዚህ ይሄ ትልቅ ተስፋ ያለው ዘርፍ ነው። ስሜ መለስ እንግዲህ አሁን ያገኘው አትክልቶችን እየጫንክ ነው ወደ መኪናና እዚህ የት ነው የምታደርሳቸው? እዚህ ጎሮ አደባባይ ጋር ቅዳሜና እሁድ ገበያ ላይ እዛ ነው የምንሸጠው። ያው አለ የሚባለው እዚህ ድርጅቱ ላይ ያለውን እቃ ሁሉ እየወሰድን እዛ ገበያ ላይ እንሸጣለን። አንደኛ ዋጋ ማረጋጋት ነው፣ ለተጠቃሚው በርካሽና በተመጣጣኝ ዋጋ ማከፋፈል ነው። ያን ዋናው ዓላማው። ተሻምቶ ነው የሚወስደው። እንደ ሀገር የምግብ ሉዓላዊነትን ለማረጋገጥ በምናደርገው ጥረት ውስጥ የልማት ትሩፋት መርሃ ግብር ስርዓተ ምግብን በማሻሻል በዜጎች ኑሮ ላይ ተጨባጭ ለውጥ እያመጣ መሆኑን የተናገሩት ጠቅላይ ሚኒስትር ዶክተር አብይ ናቸው። የልማት ትሩፋት በቤተሰብ ደረጃ የምግብ ሴኩሪቲን ለማረጋገጥ የምናደርገው ጥረት አካል ነው። አንድ መታወቅ ያለበት ነገር በዓለም ላይ የምግብ ፍጆታ በተሟላ መንገድ አረጋግጠዋል የሚባሉ ሀገራት የሚያስፈልጋቸው ምግብ በሙሉ ያመርታሉ ማለት አይደለም። የሚበቃቸውን አምርተው የጎደላቸውን ደግሞ መግዛት ይችላሉ ማለት ነው። በሀገር ደረጃ የምግብ ሉዓላዊነት እናረጋግጥ ሲባል አምርተን ገዝተን የቀረውን ደግሞ ረድተን መመገብ መቻል ማለት እንጂ እያንዳንዱ ቤተሰብ በቂ ምርት ያመርታል ወይም እያንዳንዱ ቤተሰብ ሊገዛ ይችላል ማለት አይደለም። ኮንሰፕቱ እሱ አይደለም። ማምረት መግዛትና መታገዝ ነው። ኢትዮጵያ ከምርት ሳይድ ያለው በግብርና በሌማት በቂ ምርት ካመረተች የሥራ ዕድል ስለሚሰፋ ገዢው የሚገዛው የሰው ቁጥር የተበራከተ ይሆናል። ከዛ የሚጎለውን እንደ መንግስትና እንደ ህዝብ ማገዝ እንችላለን። ያ ሲሆን በሀገር ደረጃ የምግብ ሉዓላዊነት ተረጋገጠ ማለት ነው። በምርት ረገድ በግብርና ያየነው እንደተጠበቀ ሆኖ በሌማት እየመጣ ያለው ውጤት በጣም ይበል ይደግ ይስፋ የሚያስብል ነው። ኢትዮጵያ ህልም የሚመስሉ በርካታ ሀገራዊ ፕሮጀክቶችን እውን ማድረግ የቻለችው በዜጎቿ የተባበረ ክንድ መሆኑ እሙን ነው። ታዲያ በምግብ ራስን ከመቻል በላይ የኢትዮጵያ የአምራችነትን ታሪክ የመቀየር ግብ ለሰነቀው የልማት ትሩፋት መርሃ ግብር ስኬታማነት ከመቼውም ጊዜ በላይ በትብብር መስራት ይጠበቃል። አብራችሁ የነበርኩት አልማዝ ኃይሉ። ሰላም። የከተማችን ሌማት የከተማ ግብርና በእንስሳትና ዶሮ እርባታ በጓሮ አትክልት ልማት በንብ ማነብና መሰል ተግባራት የሚተጉ ግለሰቦች ተሞክሮ ይዳሰስበታል። የከተማችን ሌማት የባለሙያዎች ምክር ሀሳብ እንዲሁም የግብርና መረጃዎች ይቀርብበታል። በአዲስ አበባ አርሶ አደርና ከተማ ግብርና ኮሚሽን ከአዲስ ሚዲያ ኔትወርክ ጋር በትብብር እየተዘጋጀ በ15 ቀን አንድ ጊዜ ቅዳሜ ምሽት ከ12 ሰዓት ተኩል እስከ 1 ሰዓት በኤፍኤም 96.3 ሬዲዮ ይቀርባል።
የከተማችን ሌማት የከተማችን ሌማት